ቪዲዮንም እንዳየሁት ከሆነ ጭራሽ ስለሳውና ገባን እያሉ ነበረ። ስለዚህ እናንተ እንዴት ቤት ድረስ ይዛችኋቸው ማለት እኔ ሌላ ነገር እንደወስን ያደርጋችሁኝ እናንተ እኔ ድረስ ይዛችኋቸው እንደዚህ መደባበቅም ባያስፈልገን ቤት ቁጭ ብሎ መዋልም ባያስፈልገን በቃ አንድ አግኝተናቸዋል ያለውን ነገር ተናግረናቸዋል። ገብቶሻል? ከዚህ በኋላ የትኛውም ቦታ በኮንፊደንስ ቁጭ ብለሽ ቪዲዮ መስራት ይችላል። ያው በኮንፊደንስ አልወጣም። ስንት ሰው ነው እያስፈራራኝ ያለው አሁንም ቢሆን እኔ ሄጄ እውነቱን እንዲናገር አደርጋለሁ። እውነቱን ይናገራል። ለምን ይደብቃል? ሲጀመር ሩታም አሁን ምናልባት አይታችሁ ከሆነ የማታውን ቪዲዮ ሩታም ከቤት ወጣለች። ስለዚህ እኔ እሱን በግልጽ አውራውና ማድረግ ያለበትን ነገር ያደርጋል እንጂ አዲስ አበባ መሄዱ መፍትሄ አይደለም ማለት በቃ ያለው ሚስጥር አውጥቶ ማለት ነው እኔ እውነት እንደሆንኩኝ መናገር አለበት ለህዝቡ። እንዲያው ጂጂ ጩሂ ብረሪ ጥፊ ነኛል ባይ ባይ ልቤን ባማክረው አንቺን እንዲረሳ ለሁለመናዬ ላከብኝ ወቀሳ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? ዛሬ እንግዲህ በጠዋት ነው የተነሳነውና ፊቴ ራሱ ተጨናንሷል። ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልን ቤተሰቦች። በጠዋት የተነሳንበት ምክንያት እነዚህ ለሊት ደውላ ካልመጣችሁ ብላ እፈልጋችኋለሁ ብላ በይዟ ተሰራለች። ሁለታችንም እንቅልፋችን አልነቃንም ሳበላን ምናምን በዚህ ጠዋት ነው እፈልጋችኋለሁ ብላ የነበረች ነገር ጥሩ አይመስለኝም። ያለችበት ነገር ለሊት የደወለችው ምን እንዳስብሽ አላቅም። ማታ ቴክስት አደረገችልኝ ቴሌግራም ላይ ነገ በጠዋት እፈልጋችኋለሁ ምናምን ነገር አለች። እኔ ደግሞ ትላንት ያደረግነው ነገር በእርግጥ እንዳስከፋት አይቻለሁም ተረድቻለሁም እና በቃ ስትደውልም ለማውራት ፈቃደኛ ነበርኩ። ምክንያቱም በቃ ልክ አይደለሁም በቃ ተጸጽቻለሁ ነገር ምክንያቱም ልጆቹ ሄደው ያደረጉት ነገር በግዳጅ ነገር ያደረጉት ነገር ስላለ በሱ ምክንያት ተበሳጭታ ልታናግረኝ እንደፈለገች ነው የማውቀው። በቃ እንግዲህ ቤተሰቦች እናንተም እንዳያችሁት ነው። ብዙ ጊዜ እንትን እያሉ ነበር እናገኛችሁ፣ የት ነው ያላችሁት እናገኛችሁ እያሉ ነበር። አጋጣሚ ሆኖ ከቢኒያም ጋር ተከትለው ተመተው እንግዲህ የተፈጠረውን ውካታ አይታችኋል። በጣም ጉልበት ጸብጸብ እያላቸው ነበረ። መነጽር ሰብረዋል። በቃ መያያዝ ከኛ ከጓደኞቻቸው ጋር መተናነቅ ነው የቀራቸው። በቃ መመታታት ነው የቀራቸው እንጂ ኦብቪየስሊ በቃ ቢፈልጉትን ነገር ተናግረዋል፣ ተሳድበዋልም ምናምን ብዙ ደረጃ ላይ ተደራርሰናልና አጋጣሚ ሆኖ በቃ መሄድ መፍትሄ መስሎን ይዘናቸው ሄደናል እሷ ቤትና አንደኛ ያለ እሷ ፍቃድ ሰው ቤቷ ድረስ ሰዎች ይዘን መሄዳችን አስከፍቷታል። ስለእውነት የእውነት ነውና ሁለተኛ ነገር ደግሞ እየሰደቧት እንደነበረ ምን አይነት ነገሮች ውስጥ እንደነበሩ ታውቃለች። ምን ማለት ነው? ዩቲዩብ አካውንታቸውን ታያለች። ምን ብለው እየሰደቧት እንደነበረ ብዙ ፋይል አለን እያሏት እንደነበረ ምናምን ታያለች እና በቃ በሆነ ምክንያት ቅር ተሰኝታ ነበር። እንዴት አይረዱኝም? እንዴት በዚህ ልክ ሰው ሴትን ለመረዳት እንደዚህ ይሆናል? ወይስ አብርሃም ሌላ ደረጃ ደርሷል? ኢቨን ከፍሏቸው ከሆነስ እያለች ነበርና በመሃል ምናልባት ካስተዋላችሁ ታላቅም ተከፍሏቸው ነው የሚሰሩት እያለች ነበር። እኔ አላቅም እንደዚህ አይነት ደረጃ ውስጥ መገባባት መድረሳችንን ግን እኔ እንጃ። እስቲ ቤተሰብና እኛ እሷ ጋር ስንወስዳቸው ቃል ገብተውልን ነው ምንም ነገር እንደማያደርጉ እኛም ቃላቸውን አክብረው ምንም ነገር የሚያደርጉ ሳይመስለን የወሰድናት ቃል የሚበላል መሰለኝ። እኛ ግን እዛ ሄደው ሌላ ሰው ነው ነበር። ኢቨን ይል ከቪዲዮ በኋላ ራሱ ልጅቷን ብዙ ነገር አርጓት ነይ ውጪ እንደገና ልጅቷኛ ከወጣላት በኋላ ጮሃ ምናምን ነው እንትን ያለችው ያስጨንቃት ነበር ይል ቤተሰብ ሲመጣ ነው በቃ ፋሚሊዎቿ ሲመጡ ደንግጦ ነው ለቋት የወጣው እንጂ እሱ በቃ የሚፈልገውን ነገር አላገኘም። ማለት የሚፈልገውን ፖይንት መግባባት አልቻሉም። በቃ ባጭሩ እሷ የምትለው ሌላ ነው፣ እሱ የሚለው ሌላ ነው። እሷ የምትለው እኔ እህትህ አይደለሁም ወይ እኔ ስጎዳ ዝም ለምን ትላለህ ነው የምትለው። እሱ ደግሞ ሩታ እህቴ ነች እያለ ነው። ስለዚህ ሩታ እህትህ ከሆነች ነፂ መጎዳት አለባት ወይ ነው ጥያቄው እዛ ጋር። ሁለቱንም የማይጎዳም ማስተካከል የሚቻልበት መንገድ እንጂ እኔ ምንም ማለት አልቻልኩኝም እና
ይመስለኛል ይሄ ጉዳይ በቃ እንቅልፍም ያስተኛት አይመስለኝም። በጣም በጠዋት ነው የደወለችው። በጣም በጠዋት እንግዲህ ቁርስ ሳልበላ በሌሊት አንከብክባ ጠርታኛለች። እስቲ እየጠበቅኳት ነው። ማቴዎስ እንገናኝ ብላኛለች። ለና ማቴዎስ ቁጭ ብለን እየጠበቅናት ነው። ቁርስም አልበላንም። ሁለታችንም እንደተነሳን የመጣ ነውና ገና ከመጀመሪያ ጀምሮ በቃ ልትሳደብ ልትበሳጭ እንደሆነ የጠራችን ከአነጋገሩ ያስታውቃል፣ ከስልኩ። ስለዚህ ያንን ይመስላል የነበርንበት ሁኔታ ማለት ነው። እስቲ እንጠብቃት። ልጅቷ ያው ብትበሳጭ ምንም ብትልም ይገባታል። የኛ ጥፋት ነው፣ ግን እኛ ደግሞ ቃል አምነን ነው የሰራቸው። ይሄ በርዘ ከዘጋ በኋላ ውጡልን አለ። እሺ እኛ እናወራሉ እሱና ቢሊያም። ከዛ በቃ ምንም ቃል ስለገባልን ምንም ያደርጋሉ ሳልመሰለ ዞር አልላቸው። ምክንያቱም እህት ስላለው እናት ስላለው እንደዚህ ያስተበር ስላሰበን ከዛ በር ዘጋ። እሺ ብለን ዝም አለን። ይሄን በር አልከፍትም ብሎ ቤተሰብ መጥቶ ነው አስከፍቱት እየለቁ ሄደው። ይሄ የማይደረግ ሳሪ የተሰራው በርግጥ ታምነን ነው ዛሬስ ታምነን እስከሄድን ድረስ ምን ነገር ማድረግ አልነበረባቸው። ሲሽ በእኛ ተናዳለች። ያረችበትም ማንም ያውቅም ነበር። እኛ ስላወቅን ነው የወሰድናቸው። በቃ በጣም የሚደብር ሳይት የተሰራ ያለው እታች ላይ ሊደረግ የማይገባ ነገር ቤቷ ድረስ ኪዶ ቤተሰብ ተደፍሮ የእሷ ክብር ተነክቶ መምጣት ማለት ከባድ ነገር ነው። ቻው እንደኔ በጣም ትክክል ያለው ሳይት የተሰራ ያለው ነገር የኛ ጥፋት ነው። እኛ ይዘን ስለሄድን ነው። ቻው ሲመጣ ምን እንደምትል አብረን ያለን። እስቲ ያለችበትን ሁኔታ ለኛም ለቤተሰብም በሚቻለው መጠን ለማስረዳት ትሞክራለች ብዬ ተስፋ አደርጋለሁ። እንግዲህ ኮመንት ላይ ብዙ ጥሩ ነገሮችን እያየው ነው፣ ብዙ መጥፎ ነገሮችን እያየው ነው። አጋጣሚ ሆኖ ስልክ የሚደወላል የነፂን ስልክ ስጠኝም እያላችሁ እያወራችኋት ያላችሁት በፍቅር በሴትነቷ ያከበራችኋት ያላችሁ ሰዎች እግዚአብሔር ያክብርልን። በዚሁ ቀጥሉበት። እናንተ ከጎኗ ስለሆናችሁ ነው ቆማ የምትሄደው። ስለዚህ እግዚአብሔር እንግዲህ ምንድነው የሚባለው ዋጋችሁን ይክፈላችሁ ነው የሚባለው። ከዛ በተጨማሪ ማይሆን ኮመንቶች የምትልኩ ሰዎች ያላችሁ እባካችሁ ማለፍ ይቻላል እኮ ቪዲዮ አይቶ እኮ ምንም ሳይባል ወይኔ ተብሎ እኮ ማለፍ ይቻላል። ይሄ ነገር መጨረሻውን አሳየኝ ብላችሁ እኮ ማለፍ ትችላላችሁ። መጥፎ ኮመንት መጻፍ የለበትም ባይነኝ እና ቆየች ደግሞ ትንሽ እናንተን እንጠብቃት አብረን። ቂማሌ ዝምባንቺ አስቀየምሽኝ ብዬ ይቅርልሻል ሁሉን ነገር ችዬ አልጨክንብሽም አልቀርም አምሬ እቀበልሻለሁ ተመለሽ ፍቅር ቸይልኝ የልብሽን ሐዘን እርግፍ አድርጊልኝ ቸይልኝ የልብሽን ሐዘን እርግፍ አድርጊልኝ ሐዘኔን ትቻለሁ በደሌም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ማጣሽ ናፈቀኝ ፈገግታሽ የጨዋታሽ ለዛ መጣ ብዙ ረዜ የፍቅርሽ መዓዛ ዛሬም እንደፊቱ ተመለሽ ፍቅር ቸይልኝ የልብሽን ሐዘን እርግፍ አድርጊልኝ ቸይልኝ የልብሽን ሐዘን እርግፍ አድርጊልኝ። እንዴት አደርሽ? ሰላም ነው? በጠዋት ከእንቅልፌ ሳልነቃ ፊቴ ራሱ በደንብ አልታጠብኩም መሰለኝ። አዎ አንድ የምነግራችሁ ጉዳይ ስላለኝ ነው በጣም የጠራኋችሁ ሁለታችሁም። ከማታ ጀምሮ ማታም ቴክስት አድርገሽልኛል ጠዋት እፈልጋለሁ አለሽ። ዛሬም እንዲህ ነው ጠዋት
ማለት የመጀመሪያው ትናንትና ያደረጋችሁት ነገር በጣም ሰላም አልሰጠኝም ነው። አንተም ኪያም ትክክል አይደላችሁ። እኔ ታምሜ ቤት እንደተኛው ታውቃላችሁ። ከዛ ድጋሚ የሚሰድቡኝን ሰዎች እየደወሉ እናንተንም ቢሆን እኛንም ቢሆን እያስፈራሩን እየዛቱብን ያሉትን ሰዎች ነው ቤት ይዛችሁ የመጣችሁት። ከዚያም አልፎ ደግሞ ጭራሽ ቤት ድረስ መጥቶ በጣም ረብሸው ምናምን የቤት ደግሞ ትክክል አይደለም። እናንተ ያደረጋችሁት ስራ ስተታችሁ ምንድነው? እኔ እናንተን አምኜ ነው ያለሁበትን ድረስ ያወቃችሁት፣ ቤት ነው ያወቃችሁት። እናንተ ድጋሚ ሌላ ሰው ይዛችሁ ሊመጣችሁ እና የተፈጠረውን ነገር አይታችኋል። እነዛ ልጆች እኔ ሲያስፈራሩኝ የነበሩ ልጆች ናቸው። ከቤት እንዳልወጣ ተደብቄ እንድኖር ያደረጉኝ ሰዎች ናቸው እነሱ ማለት። እና ታመሜ ራሱ ቤት ቁጭ ብዬ ማለት ራሴን ማስታመም አልቻልኩኝም። ምንድነው ይሄ ነገር የሰራችሁት ነገር? ምንም ደስ አላለኝም። አሁንስ ምን መሰለሽ እንደነገርኩሽ ነው ማርያም። በመጀመሪያ ደረጃ ቁጭ ብለን እያወራን ማለት ቢኒያም ከዚህ በፊት የደለስነው ቪዲዮ እንግዲህ አይተሽዋል። እና ስለሱ ቪዲዮ ላወራችሁ ፈልጋለሁ። የት ናችሁ ብሎ አስጨነቀን። በጣም ያስጨነቀን። ሁለት ቀን ነው የደወለው እሱ። በመጀመሪያ ደረጃ ካየሹ ቪዲዮ ያላን የነበረው ከአብርሃም ህይወት የምትወጡ ከሆነ ውጡ፣ ማትወጡ ከሆነ በጸብ እንሄዳለን ነበር እያለ ነበር ቢያንስ። ስለዛ እሺ በቃ እናገኘው ተባብለን ነው ቢኒያምን ብቻ ደውለን እናገኘ ያለው። እኛ ከቢኒያም ጋር ብቻ ነው ግንኙነታችን። ለቡቼም ቢደውሉ አልስታንስቼ አላውቅም። ምን ቴክስት መልሼ አላውቅም። ቴሌግራም ላይ የሚደውላሉ፣ ኢንስታግራም፣ ሁሉም ነገር ላይ እኔ ስልክ መልሼላቸው አላውቅም። እውነት ነው መልሼ የሚያሳሽ ነገር የለም። ግን ትናንትና ቢኒያም ሲመጣ አብረው መጡ። ተከትለው ነው የመጡት ምናምን ነገር አለ። ግን ተከትለውት እንዳልመጡ ከሱ ጋር ተነጋግረው እንደመጡ ያስታውቃል። ያንን ነገር ነው ይወጥ ማለት እኔ መጥቶ እኔን ያማከረኝ ሰው የጠየቀኝ ሰው እኮ የለም። ብቻዬን መጀመሪያ እናንተ ካሜራ ይዛችሁ ከመምጣታችሁ በፊት እነ ብቻዬን ቢሆን ማነው ከሱ ጋር የመጣውም ልጅ ቢሆን መጥቶ ምንድነው ለዚህ የምታደርጊው ነገር የተፈጠረው ነገር ምንድነው? እውነት ነው ወይ ውሸት ነው ወይ ብሎ እኔን መጀመሪያ መጥቶ እኮ አልጠየቀኝም። ያለበትን ሁኔታ ምንም ማሳስቦት የጠየቀኝ ሰው የለም። አሁንም ቢሆን ካሜራ ይዘው ነው የመጡት። እኔን መጀመሪያ ለመርዳት የሞከረም ሰው የለም። ብቻዬን ለማውራትም ለመምከርም የሞከረ ሰው የለም። እናንተ ናችሁ አሁንም ቢሆን ከጎን ያላችሁት። እነዚህኛ ትናንትና እነሱ ያመጣናቸው ቃል ስለገቡልን ብቻ ነው። ገባሻ? ሜዳ ምንም ነገር አናደርግም ብለው ቪዲዮ አይተሽዋል። አዳይሹ ቪዲዮ ቃል ገቡልን። ቃል ስለገቡልን ያው ቃላቸው የማሉ ብለን ስለጠበቅን ነው ያመጣናቸው። ምክንያቱም ነገሮች የሚስተካከሉ እሷ እሺ ያላት እውነታ ሄደን እንረዳት ነው። እኛ የተረዳችው እውነታ እነሱ ከተረዱሽ ነው ያመጣናቸው እንጂ እኛ ምንም በክፉ ነገር አስበን ምናምን ነገር አይደለም። እነዚህ እንዴት እኛ አንቺን መጨነቅ እንፈልጋለን? ገባሽ አይልሽ? ሰዱ መጡ ከቢኒያም ጋር ወሰዱን አሉ ይዘናቸው መጣን። አንቺ ከዚህ ተረየም ነገር የለም። ምክንያቱም ከኛ ጋር እኔ ምንጥሬ ሰብሮብኝ ቡቼ እኛ ጋር ተጨቃጭቀን ተያይዘን ምናምን ነው አንቺ ጋር የደረስ ነው። ምን ነው አንቺ ጋር የመጡት የሚያልፍ የሚያገድም ሰው ሁሉ ደንግጦ ነበር የነበረባቸው ስሜታዊነት ማለት ነው። እናንተ ካያቻቸው እኮ የዛን ጊዜ እኔ ጋር ሲመጡ ጭራሽ ማለት ለእኔ ምንም ማዘኝታ የላቸውም። ቪዲዮንም እንዳየሁት ከሆነ ጭራሽ ስለሳውን አገባን እያሉ ነበረ። ስለዚህ እናንተ እንዴት ቤት ድረስ ይዛችኋቸው ማለት እኔ ሌላ ነገር እንደወስን ያደረጋችሁኝ እናንተ እኔ ድረስ ይዛችኋቸው ስትመጡ ጭራሽ ደውለው ማስፈራራቱ ይቅርና ቤት ድረስ መጥተው እስኪዝቱብኝ ድረስ ነው እናንተ ያደረጋችሁት ማለት ነው። አንተና ኪያ የምትሰሩት ስራ በጣም ትክክል አይደለም። ኩሱ እኮኛ እኮ ልክ እንዳልሆነ እኮ አውቀናል። ግን አንደኛ ይኸውልሽ ከእነዚህ ልጆች ጋር ክፉ ደጋ አብረን አሳልፈናል። በዚህ ልክ ተደብቀናቸው ስንቆይ ራሱ እነሱ የተሰማቸው ስሜት ሌላ ነው እና አሁን እነሱ እኮ ለእውነት አልቆሙም። እነሱ ለውሸታ እየቆሙ ያሉት ቢሆንም አንዳንድ ጊዜ ጥሩ ነገር ስትሰሪ ደግሞ አትወገኝም እኮ በቃ አንተ እውነት እንደምትሰራ ካመንክ ከነሱ ጋር መገናኘትም እኮ አያስፈልግም ነበር። እኔ ሲጀምር ደውዬላቸውም አይደለም እነሱ ማስቆም ትችሉ ነበር። ሁለታችሁ ያለማምጣት ቤት ድረስ ያለማምጣት ትችሉ ነበር። ሲጀምር ካሜራማኑ እንደሚፈልገው አድርጎ ኤዲት አደረገው እንጂ ከዛ የባሱ ስድድቦች ነበሩ። እና እነዚህ የእውነቴን ነው የምልሽ ከቡቼ ጋር ብዙ ጊዜ አብረን በልተናል፣ ብዙ ጊዜ አብረን ጠጥተናል። ከዩ ጋር ምንዛው ከቢኒ ጋር በቃ ብዙ ጓደኝነት ከልጅነታችን ጀምሮ ብዙ ነገሮችን አሳልፈን የመጣን። ስለዚህ እኛ በዚህ ልክ ያንቺን ነገር ስንጀምር ከነሱ መደበቅ መራቅ አለብን ብለን ስላሰብን ተደብቀናል። እንደምታየው ነው እንደዚህ በጠዋት እየመጣ ነው ቪዲዮ የምንሰራው ወይ ሰው በማይሰራበት ሰዓት ነው ቪዲዮ እየሰራን ያለነው ምናምን። ያ ነገር ምንድነው እያስከተለ ያለው ነገር ሽሽት፣ ከነሱ እየሸሸን ውሸት ይዘን ከነሱ እየተደበቅን ነው እየመሰላቸው ያለው። እና በዚህ አጋጣሚ መጡ። በቃ ደውለንላቸውም አይደለም መጡ። ሲመጡ ግን ቀጥታ መግባባት አልቻልንም። ምንድነው የምትፈልጉት እንላቸው። በቃ እውነታውን እንይ እስቲ፣ እውነትም እጇ ተጎድቶ ከሆነ እንይ
መረጃዎቹም ካሉ ታሳየን ምናምን ብለው መጡ። ከመጡ በኋላ ግን የነበረውን ነገር ሲያዩ ጭራሽ ያልጠበቅነው አይነት ነገር አሳዩን። እኛ ይኸውልሽ ቪዲዮን እንዳይሽ ነው ቃል አስገብተናቸዋል። ምንም አትሏትም ወይ ስል መድኃኒዓለምን አልነካትም ብሎ ቡቼ የመጣው እና ታዲያ እንዴት እንደሆነ አላየህም? እሺ እሱማ ትክክል ነሽ፣ እዚህ አንቺ ትክክል ነሽ። ግን ይኸውልሽ እኛ እነሱን ማለት እናንተ መጨረስ ትችሉ ነበር። እዛ ከረቤት አንፃር እኛ እነሱ አመናቸው ነው የመጣነው። ገባሽ? እነዚህ እንጂ ምንም የተለየ ነገር ኖሮ ሳይሆን እነሱ ስላመንና ብቻ ያመጣናቸው ለዛ ብቻ ነው። ለምን በዛ ልክ ያመናቻቸው ሰዎች አይደሉም እንዴ እንደዛ ሲሉ ሲሰድቧችሁ ምን ሲሏቸው የነበሩት? ስለዚህ እናንተ በውስጥ እናንተ መጨረስ የምትችሉትን ነገር እኔ ጋር ይዛችሁ መታችሁ በቁስሌ ሌላ ህመም ነው የጨመራችሁብኝ። እሺ ነው ማይሆን ነገር ማለት ነው። ጥፋት ያጥታን ለዚህ ትክክል ነሽ ማለት አላውቅም። እኔ እናንተ ከሄዳችሁ በኋላ ያን የሆንኩትን ነገር አሁን እኛ ጋር እውነት ኖሮ ሸሽተን እንቅር ነው። እኛ ጋር ኩረት አለ አሁን ከዚህ በኋላ እኮ ሸሽተን ከሆነ እነሱ እንዲያዳፍኑት እያደረጋችሁ ነው አይደለም። አሁን ከዚህ በኋላ ማለት ነው ነፂ አስፋልት ላይም ቆመን ቪዲዮ እንሰራ እንደዚህ መደባበቅም ባያስፈልገን ቤት ቁጭ ብሎ መዋልም ባያስፈልገን በቃ አንድ አግኝተናቸዋል፣ ያለውን ነገር ተናግረናቸዋል። ገብቶሻል? ከዚህ በኋላ የትኛውም ቦታ በኮንፊደንስ ቁጭ ብለሽ ቪዲዮ መስራት ይቻላል። በኮንፊደንስ አልወጣም። ስንት ሰው ነው እያስፈራራኝ ያለው? አሁንም ቢሆን አልወጣም እኮ ሲጀመር እኔ በነፃነት እየኖርኩ አይደለም። እዚህ ይሄን ነገር እንትን ካልኩኝ በኋላ እኔ እንደ ጥፋተኛ ነው የምታየው። አዎ እኮ ከዛ የሌለ ዛቻ ነው የሚደርስብኝ። ከቤት አልወጣም ታመሜ ራሱ ነው። ከነቡቼ ግን አሁን ከነቡቼ ጋር ከዚህ በኋላ በኮንፊደንስ ነው እየወጣሽ ቪዲዮ መስራት የምትችይው። የምር ነው። ብቻ በመጠኑ የሚፈታ እውነቴን ነው የምላችሁ። ኮምፕሊትሊ ወደ አንቺ ተቀይረው በቃ አይዞሽ ምንም ባይሉ እንኳን አይዞሽ ብለው ይወጣሉ ነበር ያልኩት። ምክንያቱም ህመም ነው፣ ህመሙ ያስታውቃል፣ ይታያል፣ የሚታይ ነገር ነው። ከዛም አልፎ በቃ ነፂ በፍቅር ነፂ ፎቶ አሳይኝ እስቲ ፋይል አሳይኝ እስቲ ቢሉሽና ቢጠይቁሽ ከዛ ደግሞ ቢፈታና ቢሄዱ ብዬ ነው እንጂ ያመጣኋቸው እንደዚህ ልክ አንቺን ያበሳጭሻል ብዬ አልነበረም። ለእነሱ እኮ ትሙት የሚሉ ሰዎች ናቸው። ትሙት በዛው አላመማትም ውሸቷን ነው የሚሉ ሰዎች አይደሉ እንዴ? ከዛ ከወጣን በኋላ ነገር እንዴት ማስተዋል ያቅታችኋል? እናንተ እኮ በቃ ትልቁ ስህተታችሁ ምንድነው? ለምን ቤት ድረስ ይዛችኋቸው ትመጣላችሁ? እኔን እንዲመቱኝ ነው ምን እንዲያደርጉኝ ነው? ቆይ ማለት አልገባኝም ጭራሽ። ጥፋት ማለት ጥፋት እንደሆነ እየገባን ነው። ግን ምን አለ መሰለሽ እኛም የመሰለኝ ነው ተናግረን እንፈታ እስከ መቼ ነው እንደዚህ ተብሎ ስላሰብን እንጂ ምንኛው ነገር እኮ አይሽም እንደ ውጪኛ የምንጥራን ሰብሮ ቢሆን ብሎ አንዴ አንቺ ጋር መጣው። እውነቴን ነው ሳይደባደቡ ነው በቃ አሁን እኮ እኔ እዛው መጨረስ ይችላል ነበር እኮ የቢኒያም ሀምብልነት እንጂ አለቅም አሉን። የሚያልፍ የሚያገድም ሰው እኮ መታዘም ጀመረኝ። ከዛ በኋላ ነገርሽ አሁን እኛ የፈለግነው አንቺ ጋር መጣው አንቺን ተረድተውሽ ያለሽውን ተረድተው እንዴት ነበር ይፈል ግን ልጆቹ የሚገባቸው አይረጋር አይደሉ። በዚህ ነው ልክ እኛ የሚዋል መሰለኝ ነፂ ሲጀም በዚህ ልክ የሚሆን እየመሰለ እንዴት አንቺ ጋር እናመጣቸዋለን? እኛ እንዴት ይሆን ይችላል? ቤተሰብ እንግዲህ በዚህ አጋጣሚ ይህንን ቪዲዮ ቡቼም እዩም የምታዩት ከሆነ በጣም ነው ያፈርንባችሁ፣ በጣም ነው ያዘንባችሁ። ማይሆን ነገር ውስጥ ነው የከተታችሁ። ኢቨን ከቪዲዮ በኋላ የተፈጠረውን ውካታ የተፈጠረውን ረብሻ ያረጋችሁት ረብሻ ዝም የሚባል አይደለም። ሰው ቤት ድረስ ሄዶ የሚኖርበት ቤት ድረስ ሄዶ ያ ሁሉ ውካታና ረብሻ መፍጠር በጣም ከባድ ነገር ነው እና በቃ እኛ ትንሽነታችሁን የተረዳ ነው። ምክንያቱም እኔና ኪዬ አምነናችሁ ነበር ነፂ ጋር ይዘናችሁ ሄድ ነው። ግን ደግሞ ከኛ ጋር ከመቀያየም አልፎ ነፂና እኛን አቀያየማችሁናል፣ አደባብራችሁናል እና በጣም ነው የደበረኝ። እንግዲህ ነፂ ይቅርታ አድርጊልኝ፣ እኔ ነኝ ጥፋተኛ፣ ከኪዬ በላይ ደግሞ እኔ ነኝ ጥፋተኛ። አይ እናንተ እኮ እስከዛሬ ከጎኔ ነበራችሁ ሁለታችሁ፣ ሳለቅስም ከዛ በፊትም ከጎኔ ነበራችሁ እና አምኛችሁ ነው እኔ እናንተን የቀረብኩት። ነፂኛው ክልሽ አሁን ከዛም ማይሆን ስራ ሰራችሁ እናንተ ማለት እኔ ስላመንኳችሁ ነው። ነፂኛው ስላሳያችሁ ነው ወይስ ምንድነው? ነፂኛው እኮ እነሱን ካመን እኮ እንደዚህ ያርኛለሁ። በቃ አሁን ምንድነው ያለን አማራጭ መሰለኝ? በቃ ስለ ሁሉም ነገር ይቅርታ ጠይቆ ድጋሚ እንደዚህ አይነት ስህተት አንሰራም። ቤትሽ ከዚህ በኋላ ማንም ሰው በእኛ በኩል አይመጣም። በቃ ያን ይቅርታ መጠየቅ ብቻ ነው ያለን አማራጭ። ምንም ሌላ ነገር ማለት ነው። አይ ሲጀመር እኔ አሁን ለነገራችሁ የመጣሁበት ጉዳይ ምንድነው? ሁለተኛው ጉዳይ በቃ ማለት እኔ ነገሮች ይስተካከላሉ ብዬ ነበር እያሰብኩ ያለሁት እስከዛሬ ድረስ ማለት ነው። እኔ በጣም ጭንቀት ውስጥ ገብቻለሁኝ። ራሴን እስከማጥፋት የደረስኩ ሰው ነኝ። እንደዛም ሆኖ ደግሞ ምንም ሰላም አላገኘሁኝም።
እናንተም የምታደርጉት ነገር ጥሩ አይደለም እኔ ላይ ማለት ነው። አሁን ባደረጋችሁት ነገር በጣም ነው የተናደድኩት። ስለዚህ እኔ ምንድነው ማድረግ ያለብኝ? ቀጥታ አዲስ አበባ ሄጄ ማስተካከል ያለብኝን ነገር አስተካክላለሁ። እኔ እንደዚህ መቀጠል አልችልም። ራሴን ነው ህይወቴን ነው እያጣ ያለሁት ማለት ነው። ምንም ነገር እየተስተካከለልኝ አይደለም። አዲስ አበባ መሄድ መፍትሄ ነው? እሺ እነዚህ አሁን ከኛ መራቅ መፍትሄ ነው? ከናንተ መራቅ አይደለም። ቆይ አይደለም፣ ግን ህይወቴን ማስተካከል አለብኝ። እኔ ማንንም ሰው መልስ እየሰጠኝ አይደለም። ነገሩን እኔ ራሴ ሄጄ በአካል ማስተካከል ያለብኝን ነገር አስተካክዬ እመጣለሁ። የት ነው የምትሄጂው? አዲስ አበባ ሄዳለሁ። አብርሃም ጋር ሄጄ ማስተካከል ያለብኝን ነገር አስተካክላለሁ። በአካል አግኝቼው ትክክለኛውን መልስ እስከዛሬ ያወራሁት ነገር እውነት እንደሆነ እንዲናገር ማለት ነው። እውነቱን እንዲያወጣ ነው የምፈልገው። ምክንያቱም እኔ በዚህ ልክ መቀጠል አልችልም። ተረጋጊ። መጀመሪያ ይኸውልሽ ምን መሰለሽ፣ አብርሃም እመጣለሁ እያለ ነው። አቡታጀራ በቃ እንጠብቀው። አንቺ ራስሽን ብቻ ለማረጋጋት ሞክሪ። እንዴት ብዬ ነው የምጠብቀው በዚህ ሁኔታ? እኔ ሄጄ እውነቱን እንዲናገር አደርጋለሁ። እውነቱን ይናገራል። ለምን ይደብቃል? ሲጀመር ሩታም አሁን ምናልባት አይታችሁ ከሆነ የማታውን ቪዲዮ ሩታም ከቤት ወጣለች። ስለዚህ እኔ እሱን በግልጽ አወራውና ማድረግ ያለበትን ነገር ያደርጋል እንጂ እኔ እንደዚህ ተሰቃይቼ አልኖርም። በቃ ህይወቴን እስከማጣት ድረስ ማለት ነው። ነገሩን እኮ ታገራለሽ እንጂ አታቀዩም። ሩታ መውጣቷን ተከትለሽ ከሄድሽ እኮ በቃ ሌላ ነገር ነው እኮ የሚሆነው። ይኸውልሽ አሁን አንቺና ሩታ ወይ ደግሞ አብርሃም የታችሁ ነገር አለ። ትክክለሽ አንቺ ያላችሁ ሚስጥር ወጣችሁ ያለ ሚስጥር ነገር አለ። ግን አሁን አዲስ አበባ መሄዱ መፍትሄ አይደለም። ማለት በቃ ያለው ሚስጥር አውጥቶ ማለት ነው እኔ እውነት እንደሆንኩኝ መናገር አለበት ለህዝቡ። እኔ እውነተኛ እንደሆንኩኝ መናገር አለበት እንጂ እኔ በዚህ ልክ ውሸታም እየተባልኩኝ ሰዎች እያስፈራሩኝ እንደገና በጣም ቴንሽን ውስጥ ገብቼ ህይወቴ አስጊ ደረጃ ላይ ነው ያለውና እንዴት ነው መቀጠል የምችለው? በቃ ግዴታ የኔ ውሳኔ ያ ነው። አልችልም። በቃ እዚህ መቀመጥ ከዚህ በኋላ ነገሮችን ራሴ ሄጄ ማስተካከል አለብኝ። ሳስቲጅም አልተመቸኝም። በቃ ሲቀጥል አትሄጂም ነው ደምጤ። ሲጀመር እኔ ለእናንተ ነገርኳችሁ ሂጂና አትሄጂም ብትሉኝ አይደለም። እናንተ ናችኋ ከጎን ያላችሁት፣ ሁለታችሁ ናችኋ። ክያ ከጎን ያላችሁት ሁለታችሁ ናችኋ። ስለዚህ መሸኘት ካለባችሁ ትሸኙኛላችሁ። ካልሸኛችሁኝም እኔ አጠያይቄ እሄዳለሁ። ችግር የለውም። የአብርሃምን ቦታ አጠያይቄ እሄዳለሁ እኮ አዲስ አበባ። ቀጥታ አብርሃምንም ራሱ ማግኘት የለብኝም። ግን ቀጥታ እናንተ የምትሸኙኝ ከሆነ ሸኙኝ እስከ መናኸሪያ ድረስ። ካልሸኛችሁኝም አትሸኙኝ። እኔ እናንተን ፍቃድ ልጠይቅ አይደለም የመጣሁት። ነገሮችን ሀሳቤን ልነግራችሁ፣ ትላንትና ያበላሻችሁትን ነገር ልነግራችሁ። አንዴ ድስጭና ነገሮችን እናስተካክላችሁ። መሄድ ካለብን እስከዛሬ ያስተካከላችሁት ነገር መሄድ ካለብን ከማንም በላይ እኮ እየሞከርን ያለ ነው እኛ ነን። አሁን ከማንም በላይ የተጎዳ ነው። ቢያንስ ከዚህ ከበሽታው እንኳን አገግሚ። በቃ 3 ቀን 4 ቀን፣ ከዚህ በኋላ እኮ 5 ቀን ነው። አብርሃምንም ደውለን እንጠራዋለን። በቃ ማግኘትም ካለብን አብርሃምን ደውለን ና እንፈልጋለን እንለዋለን። ማስተካከል ቢፈልግ አብርሃም እስከዛሬ እውነቱን ያወጣ ነበር። ለምን እውነቱን ደበቀ? እኔ ሄጄ በአካል እሱን አወራዋለሁ። በቃ ለምንድን ነው እውነቱን የሚደብቀው? እሱ በዚህ ልክ እኔን ለምን ማሰቃየት እንደፈለገ አልገባኝም። ሲቀጥል ደግሞ እናንተ እስከዛሬ ከጎኔ የነበራችሁ አውቃለሁ። እሱን መች ካድኩኝ? እነዚህ አሁን አንቺ ሰው ሀገር ነው ሄደሽ የሆነ ነገር ብትሆኚ ስለዚህ ምን ይሻል? እንደዚህ አይነት ሁኔታ ውስጥ አሁን ማን አለ ብለሽ ነው የምትሄጂው? ማን አለ አሁን እዛ? ኧረ በስመ አብ። ነፂ እንደምታስቢ እንደ ቡታጀራ እኮ አይደለም። እዚህ ካለሁበት ሁኔታ እዛ ሄጄ ምንም ነገር እንደዚህ አይነት ውሳኔ ደግሞ ስትወስኚ ቢያንስ መጀመሪያ ብሩኬ የአዲስ አበባ ኮሌጅ አስቤያለሁ እዛ ሄጄ መስተካከል ይችላል ብለሽ እኮ ሀሳብ ነው መጠየቅ ያለብሽ። ቢያንስ እኛ እንኳን እኮ አልተዘጋጀንም። ይዘንሽ እንሄዳለን። በቃ ይዘንሽ እንሄዳለን። ጠብቂ። በቃ እኔ ሀሳቤን ልነግራችሁ ነው የመጣሁት ለእናንተ ማለት ነው። የምትስማሙ ከሆነ ሰውም እኔ ስጀምር ፍቃድ ልጠይቃችሁ አይደለም፣ ነግሬያችኋለሁ። አትሂጂ ብትሉኝ ልቀር አይደለም። ድንገት ተነስታችሁ አዲስ አበባ ሂጂ ብትሉኝ ልሄድ አይደለም። ይሄ የእኔ ውሳኔ ነው። ምክንያቱም ነገሮችን ማስተካከል አለብኝ ከዚህ በላይ እንዲበላሹ ስለማልፈልግ ማለት ነው። አሁን እሺ ሄድሽ። አሁን ስልክ እያነሳ አይደለም አብርሃም? ሄድሽ። እሺ ከዛ ምንድነው የምትሆኚው? ስልኩን አያነሳም፣ የት እንዳለ አታውቂም። ሄድሽ። እሺ ከዛስ? እሺ እኔ ምንም ነገር ጠያቄም ቢሆን ምንም አድርጌ እኔ አብርሃምን አግኝቼ እውነታውን እንዲያወጣ አድርገዋለሁ። በቃ የኔ ሀሳብ ይሄ ነው። አሁን እኔ ደግሞ የምነግርሽ ነገር ማለት ነው እኔ ተረጋግቼ ሳስበው አብርሃምን ብትሄጂም አታገኝም። እውነቴን ነው። አንደኛ እሱ አይሰራም፣ ሁለተኛ ቤቱ የለም። ቤቱ የት እንደሆነ አታውቂም። አዲስ አበባ ደግሞ እንደ ቡታጀራ ቀላል ሰው የሶስቱም ጠይቅሽ ቢገኝ ልጅ አይደለም፣ ሊገኝበትም ሀገር አይደለም። በጣም ሰፊ ሩቅ ነው። በቃ ሰፈራቸውም ሩቅ ነው ምናምን ብዙ ነው ፕሮሰሱ። እኛ እኮ ላንቺ ምን እንደዚህ ያለ ነው። ግን ብትረጋጊ ግን አድራሻውን ነግረንሽ የራይድ የሚያዝበትን ታክሲ ሰፈሩን ቤቱን ነግረንሽ ትሄጃለሽ። ተረጋጊና እናወራለን። እኔ ወስኛለሁ። በቃ አልቀርም። ግን እንነጋገርበት፣ ተረጋግተን እንወስን አብረን። በቃ ትሄጃለሽ። ምንም እኮ ከአዲስ አበባ እኮ ብዙ ትልቅ ነገር አይደለም። ግን ሄደሽ የምታመጪው ቫልዩ ባይኖርስ? ሄደሽ ሌላ ቁስል ይዘሽ ብትመጪስ? ብትሰበሪስ? እኔ እውነታውን በቃ ነገሩን አስተካክዬ እመጣለሁ። አብርሃም ማድረግ ያለበትን ነገር ማድረግ አለበት። ለምንድን ነው እንደዚህ ዝም የሚለው? ሁሉን ነገር እንዲቀጥታ ብቻ አቲ አሁን ሄደሽ ብቻ የሚስተካከል ነገር ቢሆን እስከዛሬ የመጀመሪያ ቀን ለምን አንልክሽም?
ሄደሽ ስለሄድሽ ብቻ አይስተካከልም። በቃ ጊዜ ስጪው። እዚህ ያለው ነገር ትክክል ነው። ታዲያ እኔ ላይ የሚደርሰው ነገር አውቃለሁ። በቃ ያስጨነቁሽም የተጨቆንሽም እንደሆነ እኮ ገብቶናል። እኛ እኮ ከጎንሽ ነን አይደል? በአንቺ ምክንያት እኮ እኛም ጋር ደርሷል እንደዚህ አይነት ችግር። እነዚህ እኛ የምንጎዳው የምንሰደበው ምንም ባለው ላንቺ አለ ያዚህ ቢያንስ እኛ ምን ሸጋር ሳይ ምን ይነስ እና እሱን መች ለኔ ከጎኔ እንደቆማችሁ እኮ አውቃለሁ። ለዛም ነው እናንተ ማማከር እኛ ከጎንሽ እንደሆነን እንደ ወንድሞች የምታየኝ ከሆነ በቃ እሺ ማለት አለብሽ። በቃ አትሄጂም፣ አዲስ አበባ አትሄጂም። እኔ መብት ልጠይቃችሁ ካለ የመጣሁት ግን እናንተ እስከዛሬ ይሁን ችግር ሲደርስብኝ ከጎኔ ነበራችሁ። ለሱም አመሰግናለሁ ከጎኔ ስለነበራችሁ። ግን ውሳኔ ግዴታ ማሳወቅ ስለነበረብኝ እንደገና ደግሞ በትላንትናው ነገር ስለተናደድኩኝ ላሳውቃችሁ ስለፈለኩኝ እንጂ እናንተ ግን አሁን ወሰነሻል ነው? ወስኛለሁ እኔ ሄደው። ስለዚህ አሁን እኛን ምንም አይመለከታችሁም ስለወሰንኩኝ ልነግራችሁ ብቻ ነው የመጣሁት እያልሽ ነው? እውነትም እኔ መርዳት የምትፈልጉ ከሆነ እሱም ማገኝበት አድራሻ ስጡኝ። እሱን አገኘዋለሁ እንጂ ሌላም ስልክ ካለው ስጡኝ፣ የምደውሉበት ስልክ ካለ ስጡኝ። እኔ እሱን ደውዬ አገኘዋለሁ። ከዛ በኋላ እውነቱን እንዲናገር አደርጋለሁ። እኔ ወስኜ የመጣሁት ነገር ነው። ጠሪ ስላላችሁኝ አልቀርም ሲጀምር ስሚ አሁን እሱ እዚህ መጣችን ካወቀ አውቆ ይደበቃል። አውቆ ተደበቀ ሰው እንዴት ታገኘዋለሽ? ስሚኝ እስቲ አውቆ ይደበቃል አይደል? አሁን ደግሞ ሩታም የለችም። እሱ ደግሞ ነገሩን በጣም ነው የሚያከረው። በቃ ነፂ በእናትሽ አሁን እኮ እንድትሸኙ ነው እየጠየኳቸው ያለሁት እንጂ ሌላ እሺ ስሚኝ አንዴ ልጅ ነፂ ተረጋጊና ይኸውልሽ አሁን ተረጋጊና ቢያንስ ይሄ ነገር ይፈታልሽና አሁን ሄዳለ ችግር የለውም አብረን ሄደን አስቀምጠናችሁ ነው። አንድ ቀን አይደለም ትንሽ መቆየት አንችልም። አሁን ነው ሄዱ ቤት ተናግረሻለሽ? በቃ እሄዳለሁ። ነግረሻቸዋል? ቤት እጅሽን ምንም አላሉሽም? እኔ በቃ ከብዙ ሰው ተጣልቼ ተጨቃጭቄ ነው የመጣሁት። ስለዚህ እናንተ ደግሞ እንድትነግሩኝ ነው አድራሻውን እንድትነግሩኝ፣ መሄድ ያለብኝም ቦታ ስልኩንም ከሆነ እንድትሰጡኝ ነው የመጣሁት እንጂ እንድትገፉኝ አይደለም። ስልክ የለውም። በቃ ምናልባት ከሰጠንሽ የሚሰጥሽ የጓደኞቹ ስልክ ነው እንጂ እኔ አብርሃም ስልክ ቢያነሳልኝ እስካሁን በስልክ አልፈታውም ነገሩ። እንገናኝና እናውራ ነው። ስልክ ግን አያነሳም። እሱን ማግኘት አለም ነፂ አሁን ቀይ ስልክሽ መጥቶ አንቺ መጥቶ ስልክ አለኛ የምናውቀው ነፂ ምናልባት አንቺ ተልበቀ ስልክ አለ አንቺ ማጣቂው ስልክ የማናውቀው ስልክ አለ እንዴ? ምናልባት የሚሰራ ስልክ ካለ እንዲሰጡኝ፣ ካልሆነም እኮ አድራሻውን ንገሩኝ እኔ እሄዳለሁ። ምንድነው ይሄናል እኮ አካበዳችሁት እናንተ። አሁን ማለት አድራሻውን ማሰጡኝ ከሆነ እኔ ቢኒያም ያለበትን ቦታ አውቃለሁ፣ የቢኒያምን አድራሻ አውቃለሁ፣ የወንድሙን ማለት ነው። እሱን ደውዬ እሱ ያለበት ድረስ ሄጄ ከእሱ ጋር እንዲያገናኘኝ ማድረግ እችላለሁ። አድራሻውን ማሰጡኝ ከሆነ እሄዳለሁ ማለት ሰዓቴን ባትገድሉብኝ ደስ ይለኛል። አሁን ነው ስሚኝ እስኪ አንዴ ቢኒያም ጋር ምናምን ለምን ትጃለሽ ነፂ? አድራሻውን አሰጡኝ በእኛ ታመኝ እኛ የገባነው ላንቺ በእኛ እንዴ ነፂ? እኔ እሱን መችካክኝ ታዲያ እኮ እሺ ቢያንስ እሺ በእኔው ነገር ነገርኳ መሄድ እፈልጋለሁ፣ ነገሩን ማስተካከል እፈልጋለሁ። አድራሻውን ስጡኝ። ከሰጣችሁኝ ማሰጡኝ ከሆነ ቢኒያም እንደውለታለሁ። አለ እሺ እንሸኝሽ። ቢያንስ በቃ ተረጋጊና ማድረግ ያለብንን ተረጋጊ። ቆይ እንዲያው ጂጂ ጩሂ ብረሪ ጥፊ ነኛል ባይ ባይ ልቤን ባማክረው አንቺን እንዲረሳ ለሁለመናዬ ላከብኝ ወቀሳ ልቤን ባማክረው አንቺን እንዲረሳ ለሁለመናዬ ላከብኝ ወቀሳ አይኔም አልፈቀደ እንድትሄጂ ርቀሽ ፍላጎቱ አይሞላም ጧት ማታ ካላየ